የገዳማውያኑ ጥቃት ስርዓታዊና ጥላቻን ያዘለ ስልት ቀጣይ ምዕራፍ ነው ሲል እናት ፓርቲ በአስቸኳይ መግለጫው አሳውቋል። ፓርቲው ለመላው ኢትዮጵያውያን ባቀረበው ጥሪ ይህን ያጥፍቶ ጠፊ የሽብር ድርጊት በአንድነት እንዲያወግዝ ጠይቋል። ተጨማሪ ጥሪዎች ቀርበዋል። ቀዳሚው መረጃችን ነው። በጎንደርና በወሎ ቤተ አማራ አዳዲስ የውጊያ ግንባሮች ተከፍተዋል። በጎንደር የጦር መሪዎችን ጨምሮ በርካታ ወታደሮች የተደመሰሱበት ውጊያ ሲከፈት የአገዛዙ ጸረ ሽምቅ መዋቅር ሙሉ በሙሉ በሚባል ደረጃ መፍረሱ ተሰምቷል። በወሎ ቤተ አማራ ያገዛዙን ጦር ተፈጥሮ ጭምር እየተዋጋው ይገኛል። ወታደራዊ ካምፑ በመብረቅ አደጋ ተመቶ በርካታ ወታደሮች ሙትና ቆስለኛ ሆነዋል። በዝርዝር ይደመጣል። የብልጽግናው አገዛዝ ከቱርክ በርከት ያለ የጦር መሳሪያ ግዥ መፈጸሙን የጣና ምንጮች ያደረሱንን ወታደራዊ መረጃ ይዘናል። በሌላ በኩል የአብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ የቀድሞ ድርጅታቸው ህወሓትን ወታደራዊ ሚስጥር ይፋ አድርገዋል። ጌታቸው ያሾለኩት ወታደራዊ መረጃ የህወሓትን የጦርነት እቅድ ይተነትናል። 11 ሚሊዮን ተተኳሽ የገባበትን መንገድ አጋልጠዋል። ሌላኛው መረጃችን ነው። ሰላም ጤና ይስጥልን ውድ የጣና ቲቪ ተከታታይ ቤተሰቦቻችን አብራችሁን ስትቆዩ እነዚህንና ሌሎች ዝርዝር መረጃዎችን ታደምጣላችሁ። አክብሮታዊ ግብዣችንን በማስቀደም ወደ ሰዓቱ ዜናና መረጃዎቻችን እናመራለን። የገዳማውያኑ ጥቃት ስርዓታዊና ጥላቻን ያዘለ ስልት ቀጣይ ምዕራፍ ነው ሲል እናት ፓርቲ አሳወቀም። በወቅታዊ ጉዳይ እናት ፓርቲ በሰጠው የአቋም መግለጫ ሐምሌ 15 ቀን 2018 ዓ.ም ረፋድ 4 ሰዓት ላይ በአማራ ክልል ደቡብ ወሎ ዞን ቦረና ወረዳ የሚገኘው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአባይ ቅድስት አርሴማ ገዳም ላይ የተፈጸመውን የድሮን ጥቃት አውግዟል። በድሮን ጥቃቱ 2 መነኮሳት ወዲያውኑ ህይወታቸው እንዳለፈ 14 እናቶች ደግሞ ክፉኛ ቆስለው መካነ ሰላምና ደሴ ሆስፒታል መወሰዳቸውን በመግለጫው ላይ ያረጋገጠው ፓርቲው የድሮን ጥቃቱ በጥላቻና ሆነ ተብሎ በሚመስል መልኩ የተፈጸመ ነው ብሏል። ከመነኮሳቱ እልቂትና ጉዳት በተጨማሪ የገዳማውያኑ የዓመት ቀለብ እህልና ጥራጥሬ ሙሉ በሙሉ የወደመ ሲሆን ተግባር ቤት፣ ማብሰያ እቃዎች፣ የውሃ ማጠራቀሚያ የኮንክሪት ታንከር፣ የውሃ ማስተላለፊያ ቱቦዎች ሙሉ በሙሉ ወድሟል። በገዳሙ ስርዓት የጧት 3 ሰዓት ጸሎት አድርሰን ሁሉም ወደ ተመደበበት ስራ ሲሰማራ ድሮን የምትባለው ስትዞርና ድምጿን ሰምተናል፣ አይተናል። እኛ ገዳማውያንን መቼም ቴክኖሎጂ ነው ያዩናል፣ ምንም የሚያጠራጥርና የሚያስፈራን ነገር የለም ብለን ስራችንን ቀጠልን የሚሉት እማኝ ነገር ግን እኛ እንዳሰብነው አልነበረም። ቆይተው ለስራ በተሰበሰብንበት ማት አወረዱብን። ያን የመሰለ ጭካኔ ለምን ማድረግ እንዳስፈልጋቸው ማሰብም ማለምም ይከብዳል ማለታቸው በመግለጫው ላይ ተመላክተዋል። በተለይ የቆሰሉ ሲታዩ የሞቱት ይሻላል ያስብላል ሲሉ የአይን እማኞች እንደገለጹ እናት ፓርቲ በአስቸኳይ መግለጫው ላይ አመላክተዋል። መነኮሳቱ በሰጡት ምስክርነት ገዳሙ እጅግ ከባድ በረሃ ላይ ያለ ነው። በዙሪያው የሚገኝ ታጣቂም የሆነ ወታደር አናውቅም። እንግዲህ ገዳሙ የቆመውም በእነዚሁ ወጣት መነኮሳያት እናቶች ድካም ነበር። ሰሪው ከተገደለ አካሉ ከጎደለና የዓመት ቀለቡ ከወደመ ቀሪውንም የመግደል ያህል ነው። ተጠንቶ የተደረገ ይመስላል ይላሉ ሌላኛው እማኝ። እናት ፓርቲ ይህ እብሪት የተላበሰ ድርጊት ከድግግሞሽ እያስከተለ ከሚገኘው ጉዳትና በሌሎች አካባቢዎች ደግሞ በታጣቂዎች ሽፋን በእምነቱ ተከታዮች አገልጋዮችና ገዳማት ላይ እየተፈጸመ ያለው ጥቃት ተራ ስህተት ሳይሆን ስርዓታዊና ከጥላቻ የመነጨ ብሎም ያጥፍቶ መጥፋት ተግባር እንደሆነ በጽኑ ያምናል ሲል በአቋም መግለጫው ላይ አመላክተዋል። ፓርቲው የብልጽግናውን አገዛዝ የጦር ወንጀል በጽኑ ያወገዘ ሲሆን የሚከተሉትን ጥሪዎችም አቅርቧል። አንደኛ፣ መላው ኢትዮጵያውያን ይህን ያጥፍቶ ጠፊ የሽብር ድርጊት በአንድነት እንዲወግዝ እንጠይቃለን። ሁለተኛ፣ መንግስት ለድርጊቱ ሙሉ ኃላፊነቱን እንዲወስድና ድርጊቱ ሲፈጸም የሚያሳይ የፎቶና የቪዲዮ መረጃ ለህዝብ ይፋ እንዲያደርግ አጥብቀን እንጠይቃለን ያለ ሲሆን ሶስተኛ ደረጃ ደግሞ ሀገርን ከጥቃት ለመጠበቅ የተቋቋሙ ተቋማት ህዝብን ጅምላ ጨራሽ ወደ መሆን መሸጋገራቸው መላው ህዝባችንና ዓለም አቀፍ ማህበረሰብ እንዲያውቀውና አጥፊው አካል ተጠያቂ እንዲደረግ አጥብቀን እናሳስባለን ብሏል። አራተኛ፣ መላው ኢትዮጵያውያን በዛ ሐሩር ለሀገርና ህዝብ የሚጸልዩ ገዳማውያን ቀለባቸውና የመጠጥ ውሃ በጥቃቱ ሙሉ በሙሉ በመውደሙ ቀሪዎቹ በረሃብና ጥም ከማለቃቸው በፊት እንዲደርስላቸው ሲል ጥሪ አቅርቧል። ጥቃቱን ተከትሎ ተከታታይ መረጃዎች በመውጣት ላይ ናቸው። የገዳሙ ኃላፊዎች እንደሚሉት በድሮን ጥቃቱ ከሞቱት ሴት መነኮሳት በተጨማሪ የገዳሙ ቤተ እግዚአብሔር ክፍል ሙሉ በሙሉ ወድሟል። ወንዶችና ሴቶች በገዳም ስራ ተለያይቶ ነው የሚለው እና ድሮኑ ጣለ ከሴቶች ግቢ ነው ከሴቶች መኖሪያ ባት ወይም ከመኖሪያ ቤታቸው ግቢ ውስጥ ነው እንግዲህ ስራ የሚከናወኑበት ምግብ ከሚያበስሉበት እህል ለቅሞ ከሚያዘጋጁበት ላይ ዋናው ስራ መስሪያ ቤታቸው ላይ ነው የጣለባቸው ማለት ነው ድሮኑ እና ቤተ እግዚአብሔር እየተባለ የሚጠራውን ቤቱን ሙሉ በሙሉ ያዘጋጅ አፍርሶታል። የገዳሙ መነኮሳት እንደገለጹት በገዳሙ ውስጥ ቤተ እግዚአብሔር በመባል በሚጠራውና እናቶች ለምዕመናን ምግብ ለማብሰል በሚጠቀሙበት ክፍል ላይ በተፈጸመው የድሮን ጥቃት የመነኮሳት ሕይወት አልፏል። በርካቶች ቆስለዋል። እንዲሁም ህንጻው ሙሉ በሙሉ ፈርሷል።
በጎንደርና በወሎ ቤተ አማራ አዳዲስ የውጊያ ግንባሮች ተከፈቱ። የፋኖ ኃይሎች በምዕራብ ጎንደር መተማ ወረዳ በልዩ ኦፕሬሽን ያገዛዙ ወታደሮች ላይ ጥቃት መሰንዘራቸው ተሰምቷል። እንደ ፋኖ ምንጮች መረጃ በዛው ቀጠና የሚገኘው ያገዛዙ የምንሻና ጸረ ሽምቅ መዋቅር ሙሉ በሙሉ ፈርሷል። በአፋብን ጎንደር ጠቅላይ ግዛት በላይ ዘለቀ እዝ መይሰው ካሳኮር የፋኖ ኃይሎች በምዕራብ ጎንደር ነጋዴ ባህርና ኩመር አውላላ በፈጸሙት ልዩ ወታደራዊ ኦፕሬሽን ያገዛዙ የጦር መሪዎችን ጨምሮ በርካታ ወታደሮች እርምጃ ተወስዶባቸዋል ያሉት የፋኖ ምንጮች በዚህ አካባቢ ከ50 በላይ ወታደሮች ከነ ሙሉ ትጥቃቸው ወደ ፋኖ በመቀላቀልና በመማረክ የጸረ ሽምቅ መዋቅሩ ሙሉ በሙሉ በሚባል ደረጃ መፍረሱን ለጣና ዘጋቢ አረጋግጠዋል። በሌላ በኩል በወሎ ቤተ አማራ መሃል ሳይንት ወረዳ ቀዩ ዋሻ ዙሪያ ልዩ ቦታው ቀበሮ ሜዳ ተብሎ በሚጠራው አካባቢ በጣለ መብረቅ የተቀላቀለ ዶፍ ዝናብ ያገዛዙ ወታደራዊ ካምፕ የመብረቅ አደጋ እንደደረሰበት ሰምተናል። በዚህ የመብረቅ አደጋ ቁጥራቸው በውል ያልታወቀ ነገር ግን በርካታ የተባሉ ወታደሮች ሙትና ቁስለኛ ሲሆኑ ሌሎች ወታደራዊ ንብረቶችም በመብረቅ አደጋው እንደወደሙ ከአካባቢው ምንጮች ሰምተናል። ዘግይቶ በወጣ መረጃ ላይ እንደተመላከተው በወታደራዊ ካምፑ ያገዛዙ ክፍለ ጦር ይኮራበትና ይተማመንበት የነበረ አንድ የከባድ መሳሪያ ምድብተኛ አባልን ጨምሮ 3 ወታደሮች ወዲያውኑ በመብረቅ አደጋው ሕይወታቸው ሲያልፍ ሌሎች 7 ወታደሮች ደግሞ በአደጋው ከባድ ጉዳት ደርሶባቸው ራሳቸውን ስተው መውደቃቸው ነው የታወቀው። ይህ በእንዲህ እንዳለ በወለጋ ቀጠና በቀጠለው ከባድ ትንቅንቅ ያገዛዙ ጦር ክፉኛ ተመቶ መበተኑ ተሰምቷል። በምስራቅ ወለጋና ሆሮ ጉድሩ ወለጋ ዞኖች 3ኛ ቀኑን ባስቆጠረው ከባድ ውጊያ ያገዛዙ ጦር በታንክ በመድፍ በዙ 23 እና በሞርተር ታግዞ ሰፊ ማጥቃት ለመሰንዘር ያደረገው እንቅስቃሴ ሙሉ በሙሉ የከሸፈ ሲሆን ጥምር ጦሩ በርካታ ሙትና ቁስለኛውን ሳይሰበስብ እንዲበተን መደረጉ በግንባር መረጃው ላይ ተመላክቷል። የቢዛሞ አንሻ ሳይድ የህዝብ ግንኙነት መምሪያ ባወጣው መረጃ መሰረት በምስራቅ ወለጋና ሆሮ ጉድሩ ወለጋ ዞኖች በተለያዩ አቅጣጫዎች ለ3 ተከታታይ ቀናት ሲካሄድ በቆየው ከባድ ውጊያ በአገዛዙ ጥምር ጦር ላይ ከፍተኛ ምት መሰንዘሩና በጊዜው የታቀደው የጥቃት እንቅስቃሴም በሙሉ ከሽፏል። ላለፉት 2 ቀናት በነበረው ውጊያ ሽንፈት ያስተናግደው ያገዛዙ ኃይል ለወራት መሽጎባቸው የነበሩ ቦታዎችን ለቆ ሲያፈገፍግ የቆየ ሲሆን ከትላንት ጀምሮ ደግሞ ከነቀምት ከኦኬ ካንገር ጉትንና ከቶሉ ጋና ከተሞች ተጨማሪ ኃይል በማሰባሰብ እንደገና ጥቃት ለመሰንዘር እንቅስቃሴ ማድረጉ ታውቋል። የጥምር ጦሩ የእንቅስቃሴ አቅጣጫ ከምስራቅ ወለጋ ዞን ዋና ከተማ ከነቀምት እና ከጉቶ ጊዳ ወረዳ ኦኬ ከተማ ተነስቶ ወደ ለጎና መርካቶ እንዲሁም ከጊዳ ያና ወረዳ አንገር ጉትንና ከወሮ ጉድሩ ወለጋ ዞን አቢ ደንጎሮ ወረዳ ቱሉ ጋናና መንደር 18 አካባቢዎች የተደረገ መሆኑ በመረጃው ላይ ተመላክቷል። አገዛዙ በታንክ በመድፍ በዙ 23 እና በሞርተር ከባድ ድብደባ ቢያካሄድም የአንሻ ሰይድ ዝስር የሚገኙት የጌጤ ግርማ መብረቅ ክፍለ ጦር፣ የአንገር ጉትን ክፍለ ጦር፣ የታፈረ አለሙ ሳተናው ክፍለ ጦርና ያበጀ ጥበቡ ነበልባል ክፍለ ጦር በጋራ በሰጡት አጣዳፊ ራስን የመከላከል የመልሶ ማጥቃት ምት ያገዛዙን ጥምር ጦር ግስጋሴ ባለበት በማስቆም ከፍተኛ ወታደራዊ ድል መቀዳጀታቸው ነው የታወቀው። የብልጽግናው አገዛዝ ከቱርክ በርከት ያለ የጦር መሳሪያ ግዥ መፈጸሙን ምንጮች አረጋገጡ። ጦርነትን የሙሉ ጊዜ ስራው ያደረገው የብልጽግናው አገዛዝ ከቱርክ በርከት ያለ የጦር መሳሪያ ግዥ መፈጸሙን ግዥ የተፈጸመባቸው መሳሪያዎችም በቱርክ አንቶኖቮች ወደ ኢትዮጵያ መግባት እንደጀመሩ ምንጮች ጠቆሙ። እንደ ወታደራዊ ምንጮች መረጃ የቱርክ ወታደራዊ ጭነት አውሮፕላኖች ለብልጽግናው አገዛዝ መሳሪያ እያደረሱ ነው። እነዚህ መሳሪያዎች በአመዛኙ የድሮን ተተኳሽና የቦምብ ጣይ ተዋጊ ሄሊኮፕተሮች ተተኳሾችንና የድሮን ተለዋዋጭ መሳሪያዎችን የያዙ እንደሆነ ወታደራዊ ምንጮቹ አክለው ገልጸዋል። በአማራ ህዝብ ላይ የተከፈተው ጦርነት 3ኛ ዓመቱን በተሻገረበት በዚህ ወቅት የጦርነት ፖሊሲ ባለቤቱ አብይ አህመድ ከቱርክ የገዛቸውን የጦር መሳሪያዎች ወደ ሀገር ቤት በማስገባት ላይ መሆናቸው ጦርነቱ መቆሚያ እንደሌለው አመላካች ነው የሚሉት ምንጮች ቱርክ በአፍሪካ ቀንድ ያላትን ጥቅም ለማስጠበቅ የአምባገነኖች ደጋፊ ሆናለች ብለዋል። ቀደም ሲል የቱርክ ገዥ ፓርቲ የፍትህና ልማት ፓርቲ ወይንም ኤኬ ፓርቲ ከኢትዮጵያው የጦር ወንጀለኛ ገዥ ብልጽግና ፓርቲ ጋር የሁለትዮሽ ስምምነት መፈራረሙ ይታወሳል። የቱርክ ተግባር የጦርነት ፖሊሲ ባለቤቱ አብይ አህመድ በሀገር ውስጥና በአፍሪካ ቀንድ ያላቸውን የማተራመስ ሚና የሚያበረታታ ነው ያሉት አስተያየት ሰጪዎች ዲያስፖራው የተደራጀ ዲፕሎማሲ ትግል ማድረግ ካልቻለ እንደ ቱርክ ያሉ ሀገራት በሚያቀርቡት የጦር መሳሪያ ሽያጭ የህዝብ ልቂት እንደሚጨምር ሊታወቅ ይገባል ብለዋል። በፈረንጆቹ 2025 እና 2026 በተከታታይ ዓመታት የአብይ አህመድን የመሳሪያ ግዢ ያጋለጠ ዓለም አቀፍ ሪፖርቶች ይፋ መውጣታቸው የሚታወስ ሲሆን በሪፖርቶቹ ላይ እንደተመላከተው አብይ በሚከተሉት የጦርነት ፖሊሲ የተነሳ በርካታ የጦር መሳሪያ ግዢ ላይ መሰማራታቸውን አመላክተዋል። ቢሊየን ዶላሮችን ወጪ አድርጎ በርካታ ድሮኖችን የገዛው የብልጽግናው አገዛዝ ከአፍሪካ ሁለተኛ የህዝብ ብዛት ያላትና በድህነት ቀዳሚ የሆነችው አገር ከግብጽ ከናይጄሪያና ከሞሮኮ ቀጥሎ በድሮን ብዛት 4ኛዋ አገር እንደሆነች አፍሪካ ዲፌንስ የተሰኘ መጽሔት ላይ የወጣው ሪፖርት ላይ
ተመላክቷል። ሶስተኛ ዓመቱን በተሻገረውና አራተኛው ክረምት ባስቆጠረው በአማራ ህዝብ ላይ የታወጀው ይፋው የዘር ማጥፋት ጦርነት ላይ ከ470 በላይ የተመዘገቡ የድሮን ጥቃቶች ተፈጽመዋል። ሐምሌ 15 ቀን በደቡብ ወሎ ዞን መካነ ሰላም ከተማ ወጣ ብሎ በተወሰነ ኪሎ ሜትር ርቀት የሚገኘው የአባይ ቅድስት አርሴማ አንድነት ገዳም ላይ የድሮን ጥቃት ተፈጽሞ ገዳሙንና ገዳማውያን ላይ ጉዳት መድረሱ መዘገባችን ይታወሳል። የሰሞነኛውን የድሮን ጥቃት ጨምሮ ባለፉት 4 ክረምቶች በድፍን 3 ዓመቱ ጦርነት በርካታ ንጹሃን ትምህርት ቤትና የጤና ተቋማትን ጨምሮ የግለሰብ ቤቶችንና የህዝብ ተቋማት በድሮን መውደማቸው እንደቀጠለ ነው። የጣና ወታደራዊ ምንጮች እንደገለጹት ኢትዮጵያ ካላት ድሮኖች መካከል 70 በመቶዎቹ የተገዙት በአማራ ህዝብ ላይ ጦርነት ከተከፈተ ወዲህ ነው። በትግራይ ጥሬ ገንዘብ እየተሸጠ ነው ተባለ። በሌላ በኩል ህወሓት ከፍተኛ መጠን ያለው ገንዘብ ወደ ኤርትራ መገበያያ ናቅፋና ሱዳን መገበያያ ፓውንድ ብሎም ዶላር በመቀየር ላይ መሆኑ ተሰምቷል። ህወሓት ወደ ዋናው ጦርነት ለመግባት 11ኛው ሰዓት ላይ መሆኑን የሚያሳዩ እርምጃዎችን አከታትሎ በመውሰድ ላይ ነው። ጦርነቱ ሲቀሰቀስ ይገጥመኛል ያለውን የጥሬ ገንዘብ ወይንም የካሽ እጥረት ችግር ለመቅረፍ በሚል ከወዲሁ ከፍተኛ መጠን ያለው ገንዘብ ወደ ኤርትራ መገበያያ ናቅፋና ወደ ሱዳን መገበያያ ፓውንድ እንዲሁም ወደ ዶላር እየቀየረ እንደሚገኝ በጉዳዩ ዙሪያ የወጡ መረጃዎች ያመላክታሉ። በመረጃው ላይ እንደተመላከተው ህወሓት በኤርትራና በሱዳን በኩል ለሚያደርገው የውጭ እንቅስቃሴና የጦር መሳሪያ ግዢ እንዲሁም አጠቃላይ ወታደራዊ እንቅስቃሴ የሚሆን ከፍተኛ መጠን ያለው ገንዘብ ያስገባው ከዲያስፖራና ከግብጽ ያገኘውን ድጋፍ ነው። ህወሓት ከፍተኛ ገንዘቡን ወደ ናቅፋና ዶላር የመቀየር ዋና ዓላማ ጦርነት በሚነሳበት ወቅት ሊኖር የሚችለውን የኢትዮጵያ ብር እንቅስቃሴ ገደብን ለመሸፈን ነው ተብሏል። በሌላ በኩል ዋዜማ ባስነበበው ተጨማሪ ዘገባ ላይ በአሁኑ ሰዓት በትግራይ ክልል ጥሬ ገንዘብ ወይንም ካሽ እየተሸጠ ይገኛል። የካሽ ሽያጩ ከተፈጠረው የጥሬ ገንዘብ እጥረት ጋር የተያያዘ ነው። በአሁኑ ወቅት በትግራይ ጥሬ ገንዘቡ እየተሸጠ የሚገኘው እስከ 25 በመቶ የገንዘቡ ኮሚሽን ድረስ ባለ ግብይት ነው። ከሰሞኑ የህወሓት አመራሮች ጦርነት ልንከፍት ነው በማለት በየስብሰባው በይፋ የክተት ጥሪ ማቅረባቸውን ተከትሎ ውጥረቱ ከነበረበት በጥፍ በመጨመሩ ህዝቡ ያለውን ካሽ ከባንክ አውጥቷል። ይህን ተከትሎ በተፈጠረው የጥሬ ገንዘብ እጥረት ምክንያት ጥሬ ብር በኮሚሽን በስፋት በመሸጥ ላይ ይገኛል። ከጥቅምት ወር 2018 ዓ.ም ጀምሮ ከፌዴራል መንግስት የሚላከው የድጎማ በጀት መቋረጥና በህወሓት አመራሮች መካከል የተፈጠረው ውስጣዊ ክፍፍል እንዲሁም የጦርነት ዝግጅት በነዋሪው ላይ የተፈጠረው የጦርነት ስጋት ገንዘባቸውን ከባንክ ማውጣታቸው ባንኮች ለጥሬ ገንዘብ እጥረት ተጋልጠዋል። በአሁኑ ሰዓት ጥሬ ገንዘብን በተጨማሪ ካሽ መግዛት አስገዳጅ የሆነው በክልሉ የሚገኙ ባንኮችም ደንበኞቻቸው የሚፈልጉትን ያህል ገንዘብ መስጠት ባለመቻላቸው ነው። ነዋሪዎች ለዕለት ተዕለት እንቅስቃሴ የሚሆን ጥሬ ገንዘብ ለማግኘት ተጨማሪ ክፍያዎችን በመክፈል ጥሬ ገንዘብን ለማግኘት ተገደዋል። ጥሬው ገንዘብ በግዥ የሚገኘው ከአማራ ክልልና አፋር ክልል ሲሆን ለዚህም የሚከፈለው ኮሚሽን ከ5 በመቶ እስከ 25 በመቶ ድረስ ነው። የኮሚሽን ሽያጩ የሚከናወነው በጥሬ ገንዘብ አዘዋዋሪዎች በኩል ሲሆን ጥሬ ብር የሚፈልጉ አካላት በባንክ ሂሳብ ወይንም በሞባይል ባንኪንግ ከ5 እስከ 25 በመቶ የሚደርስ የኮሚሽን ክፍያ ጨምረው በመላክ ጥሬ ገንዘብ ይረከባሉ ተብሏል። የጥሬ ገንዘብ አዘዋዋሪዎች የሚጠይቁት የኮሚሽን መጠን እንደየ አካባቢውና እንደሚፈለገው የብር መጠን ልዩነት አለው። በክልሉ የሚገኙ ባንኮች ለአንድ ደንበኛ በቀን የሚሰጡትን የጥሬ ገንዘብ መጠን በከፍተኛ ሁኔታ ተገድቧል። የጥሬ ገንዘብ እጥረቱ እንደ መቀሌና አዲግራት ባሉ ከተሞች ተባብሶ ታይቷል። በመቀሌና አዲግራት ባንኮች ጥሬ ገንዘብ የለንም በማለት ደንበኞቻቸውን ሲመልሱ፣ በአንጻራዊ በሽሬና ማይጨው የሚገኙ ባንኮች በቀን ለአንድ ደንበኛ 1000 ብር እየሰጡ ይገኛሉ ተብሏል። በተመሳሳይ ሁኔታ በበርካታ የአማራ ክልል አካባቢዎች የጥሬ ገንዘብ እጥረት ተከስቶ ነዋሪዎች የግብይት ፈተና እንደገጠማቸው ለጣና በደረሳት መረጃ ላይ ተመላክቷል። በአማራ ክልል በበርካታ አካባቢዎች የጥሬ ገንዘብ እጥረት አጋጥሟል የሚሉት ነዋሪዎችም የጥሬ ገንዘብ እጥረት ከተከሰተባቸው የአማራ ግዛቶች መካከል ወሎና ጎንደር ቀዳሚ ተጠቃሽ ሆነዋል። በወሎ ቤተ አማራ በራያ ቆቦ ወረዳ በበርካታ ቦታዎች የጥሬ ገንዘብ እጥረት ተከስቷል። በወረዳው ውስጥ የሚገኙ ባንኮች ደንበኞቻቸው 50 ሺህ ብር ሲጠይቁ የሚሰጣቸው 5 ሺህ ብር ነው ያሉት የመረጃው ምንጮች 10 ሺህ ብር ለሚጠይቁ ከ1 ሺህ ብር በላይ እንደማይሰጥ አረጋግጠዋል። በተለይም በቆቦ ከተማ የሚገኙ ባንኮች ሙሉ ለሙሉ የጥሬ ገንዘብ የለም በማለት ደንበኞችን እየመለሱ መሆናቸው ታውቋል። ይህን ተከትሎ ህዝቡ ከጦርነቱ ትይዩ ተጨማሪ የኑሮ ፈተና እንደገጠመው በመረጃው ላይ ተመላክቷል። በተመሳሳይ በሰሜን ጎንደር ጠለምትና አካባቢው ጥሬ ገንዘብ ከፍተኛ እጥረት እንደገጠመ የሚናገሩት የማይጠምሪ ከተማ ነዋሪዎች ጥሬ ገንዘብ ለማንቀሳቀስ ገንዘብ በሞባይል የዲጂታል ክፍያ ሽያጭ እየተደረገ መሆኑን ጠቁመዋል። አንድ ሰው 80 ሺህ ብር ካሽ ይዞ ከቀረበ ነጋዴዎች በዲጂታል ክፍያ 100 ሺህ ብር ወደ ባንክ ሂሳቡ ያዛውሩለታል የሚሉት የመረጃው ምንጮች ጥሬ ገንዘብ ከመጥፋቱ የተነሳ በተሻለ የዲጂታል ገንዘብ እንደሚገዛ ነው የጠቆሙትም። በወሎና ጎንደር ቀጠናዎች የጥሬ ገንዘብ ወይንም የገንዘብ መገበያያ ኖት እጥረት ያጋጠመው በሁለት ምክንያት ነው የሚሉት ሌሎች የመረጃው ምንጮች በበኩላቸው ምክንያቶቹን ሲያስረዱ ቀዳሚው ጉዳይ በትግራይ ያጋጠመው የጥሬ ገንዘብ እጥረት ፍላጎቱን
ኃይሉን ስለጨመረው ነው ይላሉ። ሁለተኛው ምክንያት ብልጽግና ከገንዘብ ዝውውር ፖሊሲው በሚጻረር መልኩ በአማራ አካባቢዎች የጥሬ ገንዘብ መገበያያ ኖቶች እጥረት እንዲያጋጥም ሰው ሰራሽ ችግር ከመፍጠሩ ጋር በተያያዘ እንደሆነ ይገልጻሉ። በአሁኑ ሰዓት በጎንደርና በወሎ ቤተ አማራ አካባቢዎች ገንዘብ በሞባይል የሚያስተላልፉ ሰዎች 20 በመቶ ጨምረው እንዲከፍሉ እየተደረገ ሲሆን ጥሬ ገንዘብ ለአዘዋዋሪዎች ከፍተኛ የወለድ ትርፍ የሚያመጣ የንጹሃንን መደበኛ ሕይወት ደግሞ የሚያናጋ ሆኗል። የምርት እጥረት ከማጋጠሙ ባሻገር ፖለቲካ ሰራሽ የጥሬ ገንዘብ እጥረት መፈጠሩ ገበያውን በከፍተኛ ሁኔታ እንደጎዳው፣ ንጹሃን ከገበያ ጋር እንደተራራቁ በልተው ማደር እንዳልቻሉ በመረጃው ላይ ተመላክቷል። የአብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ የቀድሞ ድርጅታቸው ህወሓትን ወታደራዊ ሚስጥር አወጡ። ጌታቸው ያሾለኩት ወታደራዊ መረጃ የህወሓትን የጦርነት እቅድ ይተነትናል። የህወሓትና የብልጽግና ጦርነት ሊጀምር የመጨረሻው ምዕራፍ ላይ ባለበት በዚህ ሰዓት የአብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ የቀድሞ ድርጅታቸው ህወሓት ጦርነት ለመክፈት ያቀደውን አዲስ የጦርነት ስልትና ከጀርባው ያሉ አጋሮችን ወታደራዊ ሚስጥር ይፋ አድርገዋል። በጌታቸው ወታደራዊ ሚስጥርና የመረጃ ትንተና ላይ 11 ሚሊዮን ተተኳሽ ማስገባ የህወሓት ወታደራዊ አዛዦች ስልታዊ የውጊያ እቅድ ስለመንደፋቸው ያብራራል። የአብይ አህመድንና አገዛዛቸውን ገጽታ የሚያሳየው የጌታቸው ወታደራዊ መረጃ የወጣው የህወሓት አመራሮች ብልጽግናን ለመቅበር የመጨረሻው ዝግጅት ላይ መሆናቸውን እየገለጹ ባሉበት ሁኔታ መሆኑ ትኩረት ስቧል። በጌታቸው በይፋዊ የትስስር ገጻቸው ላይ ባጋሩት ወታደራዊ መረጃ መሰረት የህወሓቱ ሊቀመንበር ደብረጽዮን ገብረ ሚካኤል የፌዴራል መንግስት ሊወረን ነው ከሚል ክስ ወደ አዲስ የጦርነት ምዕራፍ በመሸጋገር ከሌሎች ኃይሎች ጋር ሚስጥራዊ ውል በመፈረም ጦርነት ለመጀመር አቅደዋል። ጌታቸው በአዲስ ትንተናቸው ጠንከር ያለ ክስ ጭምር ይዘው ቀርበዋል። እንደ ጌታቸው ክስ የአስመራው መንግስት ለህወሓት የጦርነት ዘመቻ ታንኮችን በማቅረብ ጦርነቱን ከጀርባ ሆነው እንደሚደግፉ በመግለጽ ከሰዋል። የኤርትራ ሰራዊት ዛሬ በእጃቸው እያሽከረከራቸው ያሉትን እነ ጀነራል ምግባ ኃይሌን ትላንት ቃታ ያስለመድናቸው ተሸክመን አዲስ አበባ ያስገባናቸው ልጆች ነበሩ እያሉ ሲያንቋሽሿቸው እንደነበር በማስታወስ ዛሬ በትግራይ ደም ወንጀላቸውን ሊያጥቡላቸው መሞከሩ ትልቅ መገረም ነው ሲሉ ጌታቸው ረዳ ከሰዋል። የዛሬውን የህወሓት አመራሮች አቋም ለመክሰስ የቀደመውን ጦርነት ወታደራዊ ስልትና ብቃት ዋቢ አድርገው ማቅረባቸውን በትንተናቸው ላይ ተመላክቷል። በ2014 ዓ.ም በነበረው ወታደራዊ የኮማንድ ፖስት ስብሰባ ላይ በወቅቱ የህወሓት ታጣቂ ኦፕሬሽን ኃላፊ የነበሩት ጀነራል ኃይለ ስላሴ ግርማይ ወይንም ወዲም በይታይ ማብራሪያ ሰጥተው ሲያበቁ የጥይት እጥረት ስጋት እንዳለ ቢገልጹም ደብረጽዮን በወቅቱ ሎጂስቲክ ለነበሩት አቶ አለምሰገድ ሀደራና ለተወልደንብብ ጥያቄ በማቅረብ ተጨባጭነት የሌለው ስሌት መስራታቸውን አስታውሰዋል። ደብረጽዮን በጊዜው የተፋላሚ ኃይል 1.1 ሚሊዮን መሆኑ እየታወቀና 11 ሚሊዮን ጥይት ብቻ እያለ ጠላት መጥቶ ሲያልቅ 30 በመቶ ጥይት ይተርፈናል የሚል አደገኛ ወታደራዊ ስሌት አቅርበው እንደነበርና ጠላት ተሰልፎ መጥቶ አንድ ባንድ ልንረሽናቸው ነው ወይ ተብሎ ሲጠየቅ ስብሰባውን ማወካቸውን ጌታቸው ገልጸዋል። አክለውም በወቅቱ ጀነራል ታደሰ ወረደ ተውት ዝም ብሎ ይጋጋጥ በማለት የደብረ ጽዮንን ሐሳብ አጣጥሎት እንደነበር አስታውሰዋል። ጌታቸው የቀደመውን ወታደራዊ ስሌት ያስታወሱት የአሁኑን ስሌት ለማጣጣል ሲሆን በእርሳቸው ግምገማ መሰረት ህወሓት በዚህኛው ጦርነት ወታደራዊ ድል አያመጣም። ጌታቸው ረዳ እንደ ሊባኖሱ ሂዝቦላህ ታጣቂና የፖለቲካ ክንፍ ያለው አደረጃጀት እንደሚመሩ ይነገርላቸዋል። ዲሽቃ፣ ሞርተር፣ ጸረ ተሽከርካሪ ፈንጂና ወታደራዊ መገናኛ ሬዲዮ የተሟላለት ራሱን የትግራይ ሰላም ኃይሎች ብሎ ከሚጠራው ታጣቂ ቡድን ጋር ስማቸው በተደጋጋሚ ይነሳል። የኤርትራው ከፍተኛ ዲፕሎማት ማረፋቸው ተሰማ። ኤርትራ አንጋፋ የሚባሉትን ዲፕሎማት አታለች። ኤርትራን በአሜሪካ በዲፕሎማትነት የወከሉት አምባሳደር ሰመረ ርዕሶም ከሰሞኑ ማረፋቸው በኤርትራ ማስታወቂያ ሚኒስቴር በኩል ተረጋግጧል። እንደ አውሮፓውያን አቆጣጠር በ1943 የተወለዱት አምባሳደሩ በ83 ዓመታቸው ከዚህ ዓለም በሞት ተለይተዋል። የኤርትራ ትግልን እንደ አውሮፓውያን አቆጣጠር በ1976 የተቀላቀሉት አምባሳደሩ ከትግሉ በፊት በአሜሪካ የኦክላሆማ ዩኒቨርሲቲ ተማሪ የነበሩ ሲሆን ትምህርታቸውን በማቋረጥ ወደ ትግሉ ገብተዋል። በኤርትራ ነጻነት ግንባር ውስጥ ባለፉት በርካታ አስርት ዓመታት ቁልፍ ቦታዎችን ይዘው ሰርተዋል። በትጥቅ ትግል ዘመን የግንባሩን የስለላ መዋቅር ሱዳን ካርቱም ላይ ሆነው እንደመሩ ሲነገር፣ በሱዳን በኩል ለግንባሩ ቁልፍ የነበረውን የሎጂስቲክስ መስመር መርተዋል። ከዛም በኋላ ኤርትራ ነጻነቷን ስታውጅ በአሜሪካና በካናዳ የመጀመሪያው የኤርትራ አምባሳደር ሆነው ማገልገላቸው ግለ ታሪካቸው ያስረዳል። አስመራን በከንቲባነት ያስተዳደሩ ሲሆን የሀገሪቱ የገጠር መሰረተ ልማት ኃላፊ እንዲሁም እስከ 2018 ድረስ የሀገሪቱ የትምህርት ሚኒስተር ነበሩ። በዚህም ከሳዋ ጋር የተሳሰረውን የሀገሪቱን ሁለተኛ ደረጃ ትምህርት የመሩ ሲሆን ከእርሳቸው ዘመን ጥቂት ቀደም ብሎ የተዘጋውን የአስመራ ዩኒቨርሲቲ ተከትሎ ክልላዊ ኮሌጆች ሲከፈቱ አስተዳዳሪ ሆነው ሰርተዋል። የብልጽግናው አለቃ አብይ አህመድ ወደ ስልጣን ማማ መውጣታቸውን
ተከትሎ በኢትዮ ኤርትራ መካከል ፖሊሲ አልባ ግንኙነት ከተፈጠረ በኋላ አምባሳደሩ ከ20 ዓመታት በኋላ የመጀመሪያው የኤርትራ አምባሳደር ሆነው ወደ አዲስ አበባ መጥተዋል። አምባሳደሩ ለፕሬዝዳንት ኢሳያስ ባላቸው ታማኝነት የሚታወቁ ሲሆን እንደ አውሮፓውያን አቆጣጠር በ2001 ቡድን 15 የተሰኘ የባለስልጣናት ተቃውሞ በፕሬዝዳንት ኢሳያስ ላይ ሲነሳ ወገንተኝነታቸውን ለፕሬዝዳንቱ አድርገዋል። አምባሳደሩ ከ40 ዓመታት በላይ ለፓርቲውና ለኢሳያስ ታምነው ቆይተዋል። እንደ አውሮፓ አቆጣጠር ከ2022 እስከ 2026 ኤርትራ ቁልፍ የሚባሉ አመራሮች የሞቱ ሲሆን ከነዚህ መካከል ሚኒስተር ወልደ ሚካኤል አበራ፣ የቀድሞ የፋይናንስ ሚኒስተር ብርሃነ አብርሃ፣ አምባሳደር ጣሄር ባዱሪ፣ ሜጀር ጀነራል ረመዳን ኦስማን ይገኙበታል። በዚህ መልክ በእድሜ ተቀራራቢ የሆኑ ከትግል ዘመን አንስቶ ኤርትራን እየመሩ ያሉ አንጋፋ ባለስልጣናት ሞት መበራከት ኤርትራን አስግቷል። እንደ አውሮፓውያን አቆጣጠር ከ1961 እስከ 1991 በትግል ውስጥ ያለፉና አሁንም ኤርትራን እየመሩ ያሉ አመራሮች እድሜያቸው ከ75 ዓመት በላይ ነው። የእነዚህ አመራሮች ህልፈተ ህይወት በተለይም ከ2024 ጀምሮ ጨምሮ ሲታይ በተለይም የኤርትራ መንግስት ከፍተኛ የጦርና ቁልፍ አመራሮች የሞት ህልፈት ቁጥር ከፍ እያለ መምጣት ትልቅ ክፍተት ፈጥሯል። በጉዳዩ ላይ የወጡ ጥናታዊ ግምገማዎች ከኤርትራ ህዝባዊ ነጻነት ግንባር የአመራር ትውልድ መካከል ከ30 እስከ 40 በመቶ የሚሆኑት የማይቀረው የተፈጥሮ ሞት ደርሶባቸዋል። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የሰናዱት መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያውን እንዲያጠናክሩ ጥሪያችንን እናቀርባለን። ጣና ቲቪ ከሀቅ ጋር